አራተኛው ከለር ይሄን ይመስላል። እንግዲህ በከለሩ በጣም እንደምትደመሙ እርግጠኛ ነኝ። ተሰርቶ ሲያልቅ ይሄን ይመስላል። እሺ አብዛኛው ተሰርቶ ሲያልቅ ነው የሚታወቀው። እንዴ ተሰርቶ ተለበሰ በቃ ዲዛይን ነው የሚቀረው። ከነዚህ ወጣ ብሎ ፈርጦ አምሮ የመጣ አዎ ይሄ ከለር ደግሞ ብዙ ሰው ይጠይቀናል። ከዚህ በፊት በሌላ ፈርጥ አምጥቸው ነበር። ይሄ በሚያምር መንገድ ስካርፑን እንሰራዋለን። ስካርፑ ቢሰራ ይሄን ይመስላል። እንዲህ መለበስ ይችላል። አዎ እንግዲህ ደንበኞቻችን ሸር ከወርዱ ጀምሮ ይሄ አዎ ማየት ነው። ይሄ ወርዱን እዩት። ወደ ቤተሰቦቻችን እንደምናላችሁ እንኳን ደህና መጣችሁ። በብርቴ ጥበብና ሽፎን ዛሬ ሰዓታችንን ጠብቀን ያላያችኋቸው በጣም በእርግጠኝነት ያላያችኋቸው አዳዲስ አልባሳትን ይዘን መጥተናል። አብረን እንቆያለን። እስከ ፍጻሜ አብራችሁ ከቆያችሁ ሽፎን በበቂ ሁኔታ ፋሽን ትለብሳላችሁ ታገኛላችሁ ማለት ነው። እንዴት ነሽ ብርቴ? አለን እግዚአብሔር ይመስገን። ቴዲዬ እንዴት ነህ? እግዚአብሔር ይመስገን። ሽክ ነው። አዎ ሽክ ነው። እንዴ አምረን በጣም በግሩፕ የተሰራ እነሱ በፈለጉት ዲዛይን ነው የተሰራ። በአራት ማዕዘን በጣም ያምራል። እንዲህ ሲለበስ ነው ሽፎን የሚያምረው። ደንበኞቻችን እዩት። እንግዲህ ግን አዳዲስ የገቡ ያልታዩ ሽፎኖች ስላሉን ለደንበኞቻችን ያልታዩ ነው ገና። እነዚህ እንግዲህ ደንበኞቻችን እስካሁን ስናሳያችሁ የነበረው በፈርጥ ነበረ። አሁን ደግሞ ብዙዎቻችሁ የፈርጥ የሌለው ሽፎን እንፈልጋለን ባላችሁት መሰረት እነዚህን የመሰሉ ያማሩ ሽፎኖችን ይዘን ተገኝተናል። ፋሽኑን ቀይረን ፈርጥ የሌላቸው ሽፎኖች ይሄው ፈርጥ የማይወዱ ሰዎች በጠየቁን መሰረት የትም ቦታ ያልታዩ ገና ያልተለበሱ ሽፎኖችን ዛሬ ነው የገቡ። ያልተለበሰ የትም ቦታ ያሉ ያውቁታል ደንበኞቻችን እስካሁን ከነገርናቸው። ያንቺ መሞከራችን የማይቀር አዎ እኔ ጋር ይሄ እንደዚህ ይሄ እንደዚህ ተሰርቶ ሲያልቅለት 9005 ነው። በጣም ነው የሚያምር። አዲስ ነው ይሄ የትም ቦታ የለም። ይሄን የመሰለ አዲስ ገና የገባ ሽፎን ይዘን ቀርበናል። ቅድሙ በኦሬንጅ ከለር ወደ ቢጫ ሄደ ኦሬንጅ ያለው ነው። ይሄኛው ደግሞ የቀይ ቡንኝ ነው። ከለራቸው ቅድም እንደነገርኳችሁ 5 ከለር ነው ያልነው። አምስተኛ ሁለተኛው ከለር ይሄ ነው። ከአምስቱ በከለር ብቻ የሚለያዩ ሽፎን ነው። በጣም ነው የሚያምር። ተሰርቶ ያው ባናየውም ተሰርቶ ሲያልቅለት ያምራል። በቃ ይሄ ሽፎን በጣም የሚያምር ሽፎን ነው። አዎ የሚያዘንጥ ሽፎን ነው። ይሄም ዋጋው ተመሳሳይ ነው። አልቆለት አዎ ከለር ብቻ ስለሆነ ዋጋውን ቅድም በነገርኳችሁ 9005 ተመሳሳይ ነው። ሶስተኛው ከለር ይሄ ነው። ይሄ ደግሞ በጣም ነው የሚያምር። ሶስተኛ ከለሩ ነው። 5 ከለር አለው ብያቸዋለሁ። ወይነ ጠጅ አለው። መደቡም ፈዘዝ ባለ ወይነ ጠጅ ነው። ቅድሙ በክሬም ከለር ነው። ያሁኑ ደግሞ ይሄው ፈዘዝ ያለ ወይነ ጠጅ። ያው ሽፎን ተሰርቶ ሲያልቅ ነው እንጂ እንዲሁ በነዶ እንደዚህ አይደለም። ግን ሲያልቅለት ከገበሩ ጀምሮ አሰራሩ ለየት ስለሚያደርገው ሲያልቅለት ነው ሽፎን የሚያምረው። ይሄም እንደዛው ነው። ዋጋውም ተመሳሳይ ነው። ከለሮችን ብቻ ነው ያሳየዋችሁ ያለ የከለር ልዩነት። የከለር ልዩነት በጣም ነው የሚያምር። አራተኛው ከለር ይሄን ይመስላል። እንግዲህ በከለሩ በጣም እንደምትደመሙ እርግጠኛ ነኝ። የሽፎን ምርጫችን ከለሩ ወቅታዊ መሆኑ ራሱ ሽፎን ፋሽን ነው፣ ወቅታዊ ነው። እንደ ወቅታዊነቱ በባለፈው በፈርጥ ያሳየናችሁ ነበር እነዚህን የመሳሰሉ። አሁን ደግሞ ፈርጥ የሌለው የለሽም፣ ፈርጥ የሌለው የለሽም እያሉ ብዙ ደንበኞችስ በጠየቁኝ መሰረት ይሄው እናንተ የምትወዱትን የፍላጎታችሁን ለማሟላት ይሄን የመሰለ ሽፎን ይዘን ቀርበናል። አሁን ላይ እነዚህ ብዙ ሰው ለጋት ለእንተንም ይፈልጓቸዋል። ለግሩፕ የአጃቢ ልብስ ምናምን በጣም ነው የሚፈልጉ። እነዚህን ይመስላሉ። ይሄ ደግሞ ወደ ጎመኔ ሄደ ነው። ጎመኔና ቬጅ ከለር ነው። መደቡ ቬጅ ነው። ራሱ አበባዎቹ አረንጓዴ ናቸው። በጣም ነው የሚያምር። ይሄ ራሱ እያያችሁ ነው። አረ እያያችሁ ካሜራ ሳይልኝ እንደኛ ይታያችሁ። ይሄን ይመስላል። ይሄ አምስተኛው ከለር ነው። 5 ከለር ነው የገቡት። እንግዲህ አያምልጣችሁ። ከጨረስነ በኋላ ከምታዙን አሁን እዘዙን። እነዚህን ይመስላሉ። ያው እያሳየናችሁ ያለ ሽፎኖች የትም አልታዩም እስካሁን። የትም ቦታ የለም።
የትም ቦታ የለም። በትንሽ እጅ የገቡ ናቸው። እነዚህን ይመስላሉ። በጣም ያምራል። ይሄ አንደኛው ፈርጥ ነው። በአንደኛ ደረጃ የመጣ የፈርጥ ልብስ ነው። አዎ እስካሁን ያመጣቸው ፈርጦች አሉ እዚህ ጋር። እነዚህን ማየት ይቻላል። የሲንጀር ፈርጦች ናቸው። እዚህ ጋርም የሲንጀር ፈርጥ ነው ያለ። እነዚህ ደግሞ በፈርጥ ይሁኑ እንጂ አበባቸው ይሄ ልሙጥ ላይ የተሰራ ነው። ይሄ ደግሞ በፍላወር የተሰራ በአበባ የተሰራ ነው። በጣም ነው የሚያምር። ከነዚህ ወጣ ብሎ ፈርጡ አምሮ የመጣ ይሄ ከለር ደግሞ ብዙ ሰው ይጠይቀናል። ከዚህ በፊት በሌላ ፈርጥ አምጥቸው ነበር ይሄ እና ብዙ ሰው ጠይቆኛል ይሄን ከለር። ግን ይሄ ደግሞ አምሮና ተሻሽሎ የመጣ ነው። 3 አይነት ከለር አለው። 3ቱም በጣም ያምራሉ። 5 አይነት ከለር ነው ያለው። 3ቱን አስገብተናል። 2 ከለር ነው፣ ቡኒና ቀይ ከለር አለው። እኔ ካስኩት ውጭ ይሄ በጣም ነው የሚያምር። ሲሰራ እንዴት እንደሚያምር ይሄ ስካርፕ ንሮት እንደዚህ እናንተ በምትፈልጉት ዲዛይን አምሮ ሲሰራ በጣም ነው የሚያምር። እኔ በስካርፕ ሰርች የሰደድኳቸው ወደ እስራኤል ሀገር ደንበኞቼ ታውቃላችሁ፣ ያምራል። በጣም ነው የወደዱት በስካርፕ በዛኛው ዲዛይን። በጣም ዋጋው ስንት ነው? ይሄ 9000። አዎ ይሄው ከለሮቹ የተለያዩ ናቸው። ወይኔ ከለር ዛሬ በጣም ነው መርጠሽ ያመጣሻቸው። እሺ ተመርጦ ለደንበኛ ተመርጦ የመጡ ከለሮች ናቸው። እዚህ ከለር ላይ ቀይና ቡኒኝ ጠቆር ያለ ቡኒኝ ከፈለጋችሁ አለን። 5ኛና 4ኛ ከለሮቹ። እነዚህ ደግሞ ለየት ያሉ በቃ እናንተ የምትወዷቸውና ስትፈልጓቸው የነበሩት ከለሮች በፈርጥ እነዚህ ናቸው። ያኛው ወይነ ጠጁና ፐርፕሉና ይሄ በጣም ነው የሚያምር። ይፈልግ ነበር። አዎ ይፈልጋል። ራሱ ፈርጦ አምሮ ነው የመጣ። በጣም ነው የሚያምር። ፈርጥ ፋሽን እንደመሆኑ በተለያየ ፈርጥ ገብተዋል። ግን ይሄ በጣም ያምራል። ይሄው ምንም ተማመጣቸው ጉድ ነው። ይሄ ጀርባው ራሱ ምንም ነገር የማያመጣ ይሄው ሰውነት ላይ ምንም አይነት ነገር የለውም። እንኳን ገበር ያለው ገበር ባይኖረው ቢሰራ በጣም የሚያምር ነው። በጣም ተስማሚ ነው። ይሄን ይመስላል። ናይስ። ዋጋቸው 9000 ነው። 9000 ዘንጡባቸው። አዲስ ናቸው ገና ብርቴን ያስገባቻቸው። ተሰርቶ ቀሚስ ሆኖ አስቡት። አልቆለት እንዴት እንደሚያምር ማየት ነው። ከለሩንም ማየት ነው። ተሰርቶ ሲያልቅ ይሄን ይመስላል። እሺ አብዛኛው ተሰርቶ ሲያልቅ ነው የሚታወቀው። እንዴ ተሰርቶ ተለበሰ በቃ ዲዛይን ነው የሚቀረው እንጂ ተለብሶ እንዴት እንደሚያምር እዩት። እንደዚህ አይነት ከለሮችን ያዘዛችሁና አላችሁ። ይሄን ፈርጡን ራሱ ያዘዛችሁን አላችሁ። እንግዲህ ይሄን ይመስላል። 3ኛው ከለር ይሄ ነው። ወይኔ 3ቱ በቃ ተፈላጊ ከለር ናቸው። እሺ ይሄው እንዴት እንደሚያምር ፈርጥ ስለሆነ አይደለም ስራው ራሱ ይሄ በጣም ያምራል። ልብስነቱ ራሱ ከሌሎቹ ለየት ያለ ነው። ልብሱ በጣም ነው የሚያምር። ሶፍት ልብስ ነው። አሁን ከሳይናቸው ከ3ቱ ጋር ተመሳሳይ ነው። ይሄ 3ኛው ከለር ነው። 4-5 ከለር አለው። ቀይና ቡኒኝ ከለር አለው። ተሰርቶ ሲያልቅለት ይሄን ይመስላል። እሺ በጣም ነው የምትወዱት ከለሩን። ሲፈለግ የነበረ ከለር ነው። በጣም ነው እንዲሁ ተሰርቶ ሲያልቅ ደግሞ በጣም ያምራል። ይሄን ይመስላል። የፍላወሮቹ አቀማመጥ የሚገርም በጣም ነው የሚያምር። እሺ ዋጋው ስንት ነበር? ያስታውስናችሁ? ይሄ 9000 ነው። 9000 አልቆለት ቅድም እንደነገርናችሁ 9000 ነው። ተሰርቶ ሲያልቅ ምን እንደሚመስል ደንበኞቻችን ማየት ነው። ቀጣይ እነዚህ ናቸው። እነዚህን በባለፈው አይታችኋቸዋል። ሲንጀር የሚባሉት ናቸው። የሲንጀር ስራ ነው። ፈርጥ በሲንጀር እነዚህ ከኋላቸው ያሉት ነገሮችም አይታችኋል። ምንም አይነት እንትን የለውም። ይሄው ተሰርቶ ይሄን ይመስላል። ይሄ ነው። እንዲህ ስታየውና እንዲህ ተሰርቶ ሲያልቅ በጣም ነው የሚያምር። አሁን የራስሽን በደንብ ሽፎን እንዲህ ያልቆለት በተፈለገው ዲዛይን ተሰርቶ ቢፈልጉ በአንድ ደረጃ 2 ደረጃ ተሰርተው ምንም ደረጃን አይከለክሉም። አንዳንዴ ፈርጡ ምናምን ይላሉ። ፈርጡ ደረጃን አይከለክልም። የተሰሩ ልብሶች አሉ እናሳያለን። ይሄም እንደዚሁ የሲንጀር የዚህ 2ኛው ከለር ነው። ይሄው እንዲህ ተሰርቶ ሲያልቅ ነው እነዚህ ሽፎኖች የሚያምሩ። ይሄ በቀጭን ሲንጀሮች የመጡ ናቸው። እነዚህ በባለፈው አይታችኋቸዋል። የቀጭን ሲንጀር ናቸው። ፍላወሮች ብቻ በቀጭን ሲንጀሮች የተሰሩ ናቸው። እነዚህም ከለር ምርጫችን በጣም ነው የሚያምር። ሲለበስ በጣም ነው የሚያምር። ይሄው እነዚህም የቀጭን ሲንጀር ናቸው። እሺ
ሲንጀር ብቻ ናቸው እነዚህ የቀጭን ሲንጀር በፈርጥ ፈርጣቸው ያሳያቸው ፈርጡ እንደዛኛው ፈርጥ አይደለም። አዎ ሲንጀር ፈርጥ ነው የሚባሉት። በጣም ነው የሚያምሩ ቀጫጭን ናቸው እንደ ጥበቡ የገቡ። ይሄም እንደዛው እሺ ቅድም አይተነዋል። ከለሩ ራስ በጣም ነው የሚያምር። እስቲ ሊያዝልሽ ተመለጠኝ እኮ ይሄው እሺ እዩት ሲታይ ነው ሲለበስ። እነዚህ ምንም ጀርባቸው ንጹህ ነው ምንም አይነት የሚያመጡት ነገር የለም። አዎ በጣም ነው የሚያምር። ከለሩ ራሱ ያምራል። ይሄም በጣም ነው የሚያምር። ይሄ 4 ከለር አለው። አንድ ካንተ ጋር ያለው እሱ አንደኛው ከለር ነው። እሺ ይሄ አንደኛው እሱ ሁለተኛው ከለር። አዎ እናሳያቸው ከለሩ እንዲመርጡ ይሄው ብናሳያቸው ጥሩ ነው። በጣም ዝም ያለ ከለር ነው በጣም የሚወደድ። ይሄው ዝም ያለ ለሚፈልግ ሰው እነዚህ ዝም ያሉ ናቸው። በፈርጥ ቢሆንም ፈርጣቸው በጣም ነው የሚያምር። ማይረግፍ ፈርጥ ነው። እሺ በጣም ያምራል። ይሄም ነው። አዎ እሱ ሶስተኛው ከለር ነው። አዎ ይሄ ሶስተኛው ከለር ነው። በከለር ነው የገቡ። እሺ ሲያምር ይሄ በጣም ነው የሚያምር። ይሄን ይመስላል። እንግዲህ እኛ ቤት ያሉ ሽፎኖች ለየት ያሉ ወጣ ያሉ ሽፎኖች ናቸው። እስካሁንም ታዘን መጣው እያለቁ ነው ያለቁ ቶሎ የሚወጡ ሽፎኖች ነው ያሉን። አዎ የሲንጀር ይሄም ሲንጀር ነው። ይሄ ግን የአበባ ሲንጀር ነው። በጣም ነው የሚያምር። ጀርባው ምንም ነገር የሌለው ይሄው ማየት ነው። አይኮሰኩስም። አዎ ገበርም ስላለው ምናልባት እጅየው ምናምን ይኮሰኩሳል ስለሚሉ ምንም ነገር አያመጣም። በጣም ነው የሚያምር። በጣም እሺ እሱት አራተኛው ከለር ይሄ ነው። አዎ ደግሞ ሲያምር ይሄ አዎ ያዥ እስኪ አራተኛው ከለር ይሄ ነው። እሺ ይሄ አንዳንድ ደንበኞቻችን እስከነ ስካርፑ ስለምታዙነ እነዚህ ስካርፑ ቢሰሩ ራሱ ከምትገዟቸው 4000 5000 ከምትገዟቸው ስካርፖች አሁን እኔ ይሄን ስሰራ ስካርፕ ገዝተሽ ላኪልን ይላሉ። 3000 4000 እንደየደረጃው ስካርፕ አላቸው። እዚህ ላይ ስካርፑ ቢወጣ የዚህ ተመሳሳይ ነው ስካርፑ ተቆርጦ። አዎ ተቆርጦ ቢሰራለትም እዛዙን እኛ ቆርጠን በሚያምር መንገድ ስካርፑን እንሰራዋለን። ስካርፑ ቢሰራ ይሄን ይመስላል። እንዲህ መለበስ ይችላል። አዎ ልብሱ ተሰርቶ ስካርፑ ሲሰራ አንዳንድ ደንበኞቻችን ስታዙን እንዲህ አምሮም ይሰራል። ስካርፕነታቸው ስለሚያምር አዎ እንዲህ አድርገን እንሰራለን። የተሰሩም ስላሉ ላንገት ጌጥም እንደ ላንገት ጌጥም አነስ ብለውም ይሰራሉ። አነስ ብለው ጣል የሚያደርጓቸው ከሽፎኑ ጋር እንደዚህ አድርገው ይሰሩታል። እና በጣም ነው የምንሰራ። በጣም ያምራል። ማዘዝ ብቻ ነው ከደንበኞቻችን የምንጠብቅ ማዘዝ ነው። ይሄኛው የሲንጀሩ ነው። አዎ ይሄኛው የዚህኛው ዘር ነው። የነዚህ ዘር ነው። ይሄ ሶስተኛው የዚህ ዘር ነው። በጣም ነው የሚያምር። ይሄ ራሱ ከለሩ ያምራል። በጣም የሚገርም ከለር ነው ደግሞ ሽፎንነታቸው በጣም ነው የሚያምሩ። እነዚህም እንደዚሁ ስካርፕም ከፈለጉ ስካርፕ በትንሹ ከፈለጉ በትልቁ ከፈለጉ በሚፈልጉት ዲዛይን ስካርፑን አብረን ሰርተን በተመጣጣኝ ዋጋ እንልካለን። በያላችሁበት እናደርሳለን። እንግዲህ ይዘዙን፣ ልበሱ፣ ፋሽኑን ተከተሉ ነው የምንልኛ። እውነት ነው። ይሄው እሺ ይሄ የዚህኛው አራተኛው ከለር ነው። በጣም ነው የሚያምር። እኔ ከዚህ በኋላ ከዚህ ከለር የበለጠ ይመጣል ብዬ አላስብም። በጣም ነው የሚያምር ከለሮች። አዎ ፋሽኑ ሳይልፍ እሺ ይሄን ይመስላል። ዋው የከለር ወደታቸው በጣም ያው ከለሩ በጣም ነው የሚያምር። እየተመረጡ ነው የሚመጡ ለለባሽ። ኦኬ በጣም እሺ እነዚህ ሲንጀር ናቸውና በዚህ ተመሳሳይ እነዚህ አራተኛው ነው። እሺ ይሄም እንደዛው እያያችሁ ዘዙ። እነዚህን ይመስላሉ። በጣም ነው የሚያምሩት ማለት የነዚህ የተሰሩ አሉ። እሺ የዚህኛው የዛኛው የሁለተኛው ከለር ተሰርተው ያለቁ ማየት እንችላለን። ተሰርተው ያለቁትን እሺ እንዴት እንደምና እነዚህ ቅድም ያሳየናችሁ የፈርጥ ልብሶች ዳር ላይ በአራት እንትን ያሉት እነዚህ የሱ ዘር ነው። ይሄ ተሰርቶ ያለቀለት
በጣም ነው የሚያምር። አዎ ተሰርቶ አልቆለት ይሄን ይመስላል። ሲሰራ ስለሚታወቅ ይሄን ነው የሚመስል። አዎ በጣም በልኬታቸው ሲሆን ይሄው ስፋቱ ራሱ በጣም ነው የሚያምር። በአንድ ደረጃ የተሰራ ነው። በሁለት ደረጃም ያው ፈርጥ አንድ እንዴት ይላሉ? ይሄው እያያችሁት ነው። በደረጃ ይሰራሉ። ይሄም የዚህ ተመሳሳይ ነው። እሺ እዚህ ጋር ለበብትን በብትን አሉ እዛ ጋር በራሷ ዲዛይን እና በራሷ እንትን የተሰራ ትዕዛዝ የተሰራ ነው። ይሄን ይመስላል። ሲያልቅ እንዴት እንደሚያምር ተመልካቾቻችን ማየት ነው። አልቆለት እሺ ይሄው ብትፈልጉ በእጅ እየረጅም ብትፈልጉ እነዚህ በ5 ሜትር የተሰሩ ናቸው። ተመሳሳይ ነጠላው አላቸው። አዋህደን ነው የምንሰራው። ነጠላው እንዴት ነው? ተሸምኖ ነው? ነጠላ አሸምነን ነው ለነሱ ተመሳሳይ በሆነ መንገድ ነው የሚሸመነው። ይሄን ይመስላል። ነጠላው ግን ዋጋውን አይጨምርም። ከናንተ ጋር በመነጋገረው መሰረት ነው። ነጠላ በጥበብ በልሙጥ ስላለ በዛ ዋጋቸው የተለያየ ስለሆነ የልሙጡና የእንትኑ በዛ መሰረት ነው። ይሄን ይመስላል። ለምሳሌ የዚህ የራሱ የሽመና ነጠላ አለው። የለበስሽው? አዎ የለበስኩት። ይሄው ባለ ጥበብ ማለት ነው ራሱ። አዎ በደንብ አሳይልኝ። ነጠላው ያሳስባቸዋል መሰለኝ። ይሄው ተመሳሳይ የሚያምር ነጠላው ደረጃውን የጠበቀ በራሳችን ሸማኔ የሚሰራ ይሄው መነኑም ያምራል። ከዚህ በፊትም የላክናቸው በጣም በምስጋና ነው የጨረስነው። ይሄን ይመስላል። ለዚህ ተመሳሳይ ይሄ አለ። እንግዲህ ደንበኞቻችን ሸር ከወርዱ ጀምሮ ይሄው ማየት ነው። ይሄው ወርዱን እዩት። ይሄው ነጠላውን እዩት ብቻ። ጥበብ አንድ ጥበብ ነው። ነጠላው ራሱ ስናሰራ ተጠንቅቀን ዋጋውን ሳንጨምር ነው የምንናገር። ነጠላ በእንትን ነው የምንነጋገረው እንደየፍላጎታቸው። ይሄውን በውስጥም በውጭም መለበስ ይችላል። በሁለቱ ዲዛይን ይሄን ይመስላል። በጣም ጥሩ። እዚህ ፎቶ ልንነሳ ነው። ይሄን ይመስላል። ደንበኞቻችን እዩት። ነጠላውን ቀሚሶችን፣ ሽፎኖችን የሚመጥኑ ነጠላ ነው ይዘን የምንቀርብ። ዋጋቸው እንደየጥበቡ እንደየስፋቱ የጥበቡ ስፋት እንደመነኑ እናንተ እንዳወደዳችሁት ይሆናል። ውድ የሆኑ ነጠላዎች መነኖች አሉን። መካከለኛም ተመጣጣኝም አሉ እና እንደየእንትናቸው እናዝላቸዋለን በራሳችን ሸማኔዎች። ይሄን ይመስላሉ። ቀጣይ እነዚህ በፈርጥ እነዚህ ነጠብጣብ ፈርጦች የተሰሩ ናቸው። በባለፈው ነዶ አለን። ነዶን አይተውታል። በጣም ነው የሚያምር። ለነዚህ ልብሶች የተመረጠ ይሄው የግሩፕ ልብሶች ናቸው እነዚህ። ይሄው ተመሳሳይ ነው። በፈለጉት ዲዛይን ይሰራሉ። አሁን ለምሳሌ እነዚህ የተሰሩበት በጣም ነው የሚያምር። የራሷ ዲዛይን ነው። እሷ የፈለገችው ምርጫዋ ነው። ይሄ ለነዚህ እነዚህን የመሰሉ እንግዲህ ነጠላዎቻችንን ማየት ነው። ለጥበቡ ይመጥናሉ ያልናቸውን ነጠላ ከጥበብነታቸው ከስፋቱ ጀምሮ ከጥለቱ ስፋት እስከ መነኑ ድረስ በጣም የሚያምር ነው። ይሄው ለነጠላው የሚመጥነውን ጥበብ ነው የመረጥነው። ተመሳሳዩን የሚያምር ከዛ ላይ ወርዱ ራሱ የዚህ ወርዱ ማየት ነው። ይሄው የነጠላው በጣም የሚገርም ነው። የነጠላው ኳሊቲ እዛ የጥበቡ ስፋቱ እንደፈለጋችሁ። ይሄ በምርጫዋ ነው። ጥበቡ እንዲሰፋ ስለፈለገች ብቻ በምርጫዋ ነው። ቀሚሱ ይሄን ይመስላል። እንግዲህ ደንበኞቻችን እንዲያዋህርነ ዋጋ ስንነግራችሁ ከነጠላው ውጭ ያለውን ነው ዋጋ እየነገርናችሁ የነበረው። ይሄን ይመስላል። ተመሳሳይ ቀሚሶች አሉን። እነዚህ በባለፈው ያሳየናችሁ እንደ ጥበብ ስራው ነው መሰራት ይችላሉ ተብሎ የተሰሩ ናቸው። እነዚህ የራሳቸው ነጠላ የራሳቸው እንትን አላቸው። እነዚህ ለምሳሌ ይሄው ያምራሉ። በጣም ነው የሚያምሩ። ፎነታቸው ያምራል። ፈርጥ ነው። ፈርጡ የማይረግፍ ፈርጥ ነው። ዲዛይኑ ያምራል። ነጠላቸው ይሄን ይመስላል። ይሄው
እሺ ይሄን ይመስላል። ነጠላውን አዋህደን በተመሳሳይ በቻልነው መጠን ተመሳሳይ የሆነውን ነጠላ ነው የምንሰራው። ይሄው ይሄን ይመስላል። በጣም ያምራል። እያንዳንዳቸው ነጠላቸው እነዚህ አሁን ለነዚህ ለወይነ ጠጆቹ ታስበው የሚሰሩ ናቸው። ይሄው ተመሳሳይ የሆነ ነጠላ ተመሳሳይ የሆኑ ነጠሎች ጥበባቸው የሚያምር ከዚህ ከልብሱ አንዱን እንትን ወስደን ነው የምናሰራ። ነጠላው ይሄው ጥራቱ ራሱ የመነኑ ጥራት ወርዱ የጥበቡ እንደ ፍላጎታችሁ ይጨምራል ያንሳል። ስፋቱ እናንተ በምትወዱት ብቻ ልብሱ ጋር ተመሳሳይ የሆነ ግን ዋጋ ስንናገር የሽፎን ብቻ ዋጋ ነው የምንናገር። ነጠላ በግል ነው የምናወራ። ካዘዙን በኋላ የምናወራው ነገር ነው። ለምን እንደየነጠላው ስለሚለይና ይሄን ይመስላል። እንግዲህ ደንበኞቻችን እዘዙን። ለነበረን ቆይታ እናመሰግናለን። ለነበረን ቆይታ እናመሰግናለን። በብርቴ ሽፎንና ጥበብ ነው ቆይታ ያደረግነው። የዛሬዎቹ ሽፎኖች ደግሞ ያላያችኋቸው አዲስ የገቡ ናቸው። እንግዲህ ሰንበትበት ብለን ስንመጣ አዳዲሶቹ ለእናንተ የሚመጥኗቸውን ይዘን እንመጣለን ማለት ነው። ሽፎን እንግዲህ መዘነጫ ነው። በተለይ እዚህ ቤት ደግሞ ያሉት ገና አዳዲስ ስለሆኑ ፋሽን ስለሆኑ እንድትለብሷቸው ይሄው ስልካችን እዚህ ጋር አስቀምጠናል። በማንኛውም ጊዜ ደውሉ፣ ኦርደር ብታደርጉ በማንኛውም ዓለም እናደርስላችኋለን። ትለብሷቸዋላችሁ፣ ትዘንጥባቸዋላችሁ ማለት ነው። ሳምንት እንመለሳለን። በያላችሁበት ሰላም ሁኑ። ቸር ያገናኘን።